ሰላም ጤና ይስጥልን ውድ ፕሮግራማችን ተከታታዮች እንደምን ሰነበታችሁ? በየሳምንቱ ሰኞ በዚህ ሰዓት የሚቀርብላችሁ ደንብ አዲስ ፕሮግራማችን ጀመረ። እንግዲህ እንደሚታወቀው በደንብ አዲስ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ያነሳን ነው የምንወያየው። በተለይ ደግሞ በደንብ መተላለፍ ላይ ያሉት ጉዳዮችን በተመለከተ እየተወያየን የምንቆይበት ፕሮግራማችን ነው። ዛሬም እንግዲህ በአንድ ርዕሰ ጉዳይ ላይ እየተወያየን ቆይታ ለማድረግ እዚህ ስቱዲዮ እንግዶችን ጋብዘናል። ከእነሱ ጋር አብረን ቆይታ የምናደርግ ይሆናል። እናንተም ከኛ ጋር አብራችሁ ቆይታ እንድታደርጉ እንጋብዛለን። ግን ከሁሉም በፊት የዛሬውን ርዕሰ ጉዳይ በተመለከተ የተዘጋጀ አጠር ያለ ድራማ አለ። እሱን ተከታትለን እንመለሳለን። እንደተመለስን እንግዲህ በምናነሳው ርዕሰ ጉዳይ ላይ ከእንግዶቻችን ጋር እንዲሁም ደግሞ ከእናንተ ጋር አብረን ቆይታ የምናደርግ ይሆናል። መልካም ቆይታ። ሰላም አደርሽ? ይመስገን። እንዴት አደርክ? እግዚአብሔር ይመስገን። ምን ነው ምን ሆነሻል? አክሊሉ ይቅርታ ቀጠሯችንን ስላበላሽሁብህ። አሞሻል እንዴ? ያው ትናንትና ቆሻሻ ነገር ሸተተኝና ሰላም ይነሳኝ። ለምንና ሐኪም ቤት አንሄድም? ትንሽ ጊዜ ሊያው ብዬ በድጋሚ ይቅርታ ቀን ስላበላሽሁብሽ። ኧረ በፍጹም በይ፣ እንዳይበርድሽ እቺን ደረባ አድርጊያለሽ። ሰላም አለሽ? እና ምንድነው ቦክተሃል እኮ። የዝናብና የሰው አለመኖርን ተጠቅመው በየትቦ ቆሻሻ እየጣሉ ሰውን እየበከሉ፣ ቤቲም ታማ ተኝታለች። ማናቸው ደግሞ እነሱ? ይልቅ በዚህ ጉዳይ ላይ አንቺም እንድትረጂኝ ይፈልጋል። ምንድነው የምረዳህ? ነኝ ሰዎቹን እጅ ከፍንጅ መያዝ አለብን። እኛ ምን አግብቶ ለሚመለከተው አካል ማሳወቅ እያለብን ከጎረቤት ጋር ጸብ የምንፈጥር? ቆሻሻ ሲጠራቀም ማለት አደጋ እንደሚያመጣ ታውቂያለሽ መቼም። በሊቅና እኔ ብዙ ስራ አለብኝ። ሰላም። ወይ ጉድ! ባስፈላጊ ቦታ ማስወገድ ሲገባሽ በውሃ መተላለፊያ ቱቦ ላይ እየጣልሽ ለከተማውና ለመንገዱ እንዲሁም ለሰው ላይ ጉዳት እንደሚያደርስ አታውቂም እንዴ? በሚገባ ጌታዬ። ግቢ ውስጥ ተጠራቅሞ ሽታው አላስቀምጥ ቢለኝ እኮ ነው። ስማኝ፣ ይሄም ቢሆን ወደ ጽዳት ማዕከሉ ሄዶ መናገር ሲገባ እንደገና ሌላ ጥፋት። በይቅደም። ወዴት? ለሰራሹ ስራ ቅጣትሽን ተቀብለሽ ትመጫለሽ። የጠፋበትን በሬ ከሌባው ጋር መጥቶ ተመልካቾቻችን እንግዲህ ድራማውን ተከታትለን ተመለስን። እንግዲህ ከድራማው ቁም ነገር እንዳገኛችሁበት ተስፋ እናደርጋለን። እንግዲህ እንግዶቻችን ጥሪያችንን አክብራችሁ ስለመጣችሁ እጅግ በጣም አድርጌ አመሰግናለሁ። መልካም። እንግዲህ ዛሬ እንድንወያይበት የፈለግነው ርዕሰ ጉዳይ በተለይ የደረቅ ቆሻሻና የፍሳሽ ቆሻሻን አወጋገድ ምን ይመስላል፣ በተለይ ደግሞ ደንብ ቁጥር 167 2016 የወጣ ደንብ አለ። ያ ደንብ ከወጣ ጊዜ ጀምሮ አተገባበሩ ምን ይመስላል እያልን ነው እየተወያየን ቆይታ ማድረግ የፈለግነው። ውይይታችን ከመጀመራችን በፊት ስማችሁንና የመጣችሁበትን ተቋም ታስተዋውቁና ወደ ውይይታችን እንሄዳለን። እንግዲህ ከሴቷ አልጀምር። ሰርካለም ጌታዋን በደንብ ማስከበር ባለስልጣን የግንዛቤ ማስጨበጥ ዳይሬክተር።
እሺ ስሜ አቶ ምትኩ ይርባ ይባላል። በአዲስ አበባ ከተማ የጽዳት አስተዳደር ኤጀንሲ የግንዛቤ ስርጸት የህብረተሰብ ተሳትፎ የአካባቢ ንጽህና ክትትል ዳይሬክቶሬት ዳይሬክተር ነኝ። በጣም እናመሰግናለን። እንግዲህ ተመልካቾቻችን አቶ ምትኩ ይርባና ወይዘሮ ሰርካለም ጌታሁንን እንግዲህ እዚህ ስቱዲዮ መረጃውን ሊነግሩን ሀሳባቸውን ሊያካፍሉን ለመወያየት ፈቃደኛ ስለሆናችሁ በተመልካቾች ስም በድጋሚ በጣም አመሰግናለሁ። ደንብ ቁጥር 167 2016 ከወጣ በኋላ እንደው ትግበራው ምን ይመስላል? እንዴት እየተገበራችሁት ነው? እስኪ ከዛን ጀምር። አሁን ይሄ ደንብ ቁጥር 167 2016 ዋናው የተደነገገበትም ምክንያት የመጀመሪያው ስራችን በደንብ ማስከበር ባለስልጣንም በጽዳት አስተዳደር ኤጀንሲም ዋናው ስራችን የሚሆነው በደረቅ ቆሻሻ አያያዝ በተቀናጀ የደረቅ ቆሻሻ ከማመንጨት ጀምሮ እስከ ማስወገድ ድረስ ያሉትን እያንዳንዷን ተግባር ማህበረሰቡ በአግባቡ ግንዛቤ እንዲኖረው እውቀት እንዲኖረው በተለያየ መንገድ ተደራሽ እንሆናለን። እንግዲህ ግንዛቤ ሰጥተን አስተምረን ደጋግመን አሳውቀን ከዚህ ያለፈውን ህግና ደንብን የሚጥሱትን ሰዎች ለማስተካከልና ወደ መስመር ለማስገባት የመጣ አንደኛው ግንዛቤ ማስጨበጫችንም ነው። ሁለተኛ ሰውንም ማስተማሪያችን ነው። መልካም እንግዲህ ስለ ቅጣቱ ስለ እርምጃው ወሳሰዱ ስናስብ እርምጃ ከሚወስዱ ተቋማት መካከል አንደኛው የደንብ ማስከበር ባለስልጣን አንዱ ነው። እንግዲህ ደንብ ማስከበር ባለስልጣን በየክፍለ ከተማው የራሱ ጽህፈት ቤቶች አሉት። እንዲሁም ደግሞ በርካታ ኦፊሰሮችን አሰማርቶ ነው እየሰራ ያለውና እንደው የደንብ ማስከበር ባለስልጣን መስሪያ ቤቱ ከጽዳት አስተዳደር ኤጀንሲ ጋር በጋራ የምትከውኗቸው ተግባራት ምንድን ናቸው? አመሰግናለሁ። እንግዲህ ያው ደንብ ማስከበር ባለስልጣን ብዛት ያላቸው ከ20 የሚበልጡ ሴክተር ተቋማት ጋራ በቅንጅት ይሰራል ማለት ነው። ተቋሙ የተደራጀበት አግባብ ሌሎች ተቋማት ላይ የሚፈጸሙ ወይም ደግሞ ለሌሎች ተቋማት ተግባርና ኃላፊነት ተደርገው የተሰጡ ተግባራትን በአግባቡ እንዲፈጸሙ የሚከላከል የሚቆጣጠርና እርምጃ የሚወስድ ተቋም ነው። ከዚህም አንፃር እንግዲህ ከጽዳት አስተዳደር ኤጀንሲ ጋራ ባለስልጣኑ በደንብ 150 የራሱ ያወጣው ደንብ 150 2015 አለ። እዛ ውስጥ 6 የቅጣት ሰንጠረዦች አሉ። አንደኛው የደረቅና ፍሳሽ ቆሻሻ አሰባሰብ አወጋገድና ስርዓት የሚያስይዝ አስተዳደራዊ ቅጣት ያለበት እና እንዲሁም ደግሞ መመሪያዎች አተገባበር መመሪያዎች የወጡለት ነው። ነገር ግን አሁን በከተማችን ካለው የኮሪደር ልማት ጋር ተያይዞ በከተማችን እየተገነቡ ያሉ ኮሪደር ልማቶች፣ ፓርኮች፣ መንገዶች፣ የተለያዩ የከተማዋን ገጽታ ማስዋብ የሚችሉ ስራዎችን ተመርኩዞ ይሄ ደንብ ቁጥር 150 ላይ ያለው ቅጣት ሰንጠረዥ 2 በደንብ ቁጥር 167 2016 ተሻሽሏል ማለት ነው። ይሄ ሲሻሻል እንግዲህ ደንብ ማስከበር ባለስልጣን በከተማ አስተዳደሩ የተሰጠው በከተማ ውስጥ የሚወጡ ህጎችን የማስፈጸም ስልጣንና ተግባር አለው። ስለዚህ ጽዳት አስተዳደር ኤጀንሲ የሚሰራው የተሰጠው ስልጣንና ተግባር አለ። ነገር ግን ይሄንን ተግባር ደግሞ የሚያስፈጽመው እንዲያስፈጽም አስተዳደራዊ ቅጣቱን እንዲያስፈጽም እንዲሁም ደግሞ የግንዛቤ ስራዎችን እንዲሰራ ደግሞ ለደንብ ማስከበር ባለስልጣንም ኮድ ኢንፎርስ ማድረግ ስለሚችል ማለት ተቋሙ ከባህሪው አንፃር ይሄንን ቅጣት መቅጣት የሚችለው ይሄ ተቋም ስለሆነ ወደዚህ የመጣበት ሁኔታ ነው ያለው። ስለዚህ እነዚህ ድርጊቶች በሚፈጸሙ ሰዓት በጋራ እርምጃዎች የሚወሰዱበት፣ በጋራ ግንዛቤዎች የሚፈጠሩበት፣ በጋራ የተለያዩ ስራዎች የሚሰሩበት ሁኔታ ነው ያለው። ነገር ግን ከዚህ ቀደም እንደምንናገረው ተቋሙ እርምጃ የመውሰድ ብቻ አይደለም ዋነኛው ታርጌቱ ህብረተሰቡን የማስተማርና ህብረተሰቡን ወደ ህጋዊነት ህብረተሰቡ ወደ ጥፋት እንዳይገባ የማድረግ ስራ ከፍተኛ ነው። በጣም በከፍተኛነት የሚሰራ ነው። ይህን ስራ ተቋሙ ብቻውን አይደለም የሚሰራው። ይህንን ደንብ መተላለፍ ሊፈጽም የሚችለው ማህበረሰቡ ውስጥ ደግሞ ገብተው የሚሰሩ ከሁለቱም ተቋማት ራሱን የቻለ መዋቅር የራሱን የቻለ አደረጃጀት አለ። በዛ መሰረት በጋራ እየተሰራ ያለበት ሁኔታ ነው ያለው። ቆሻሻ በተለያየ መልኩ ሊፈጠር ወይም ደግሞ ሊመነጭ ይችላል። ቆሻሻ አወጋገድ ላይ እንደው ከማህበረሰብም ከድርጅትም ሊሆን ይችላል እናንተ ጋር እየታዩ ያሉ ወይም ደግሞ እናንተ የምታስተውሏቸው ችግሮች ምንድን ናቸው? ቸልተኝነት ነው ዋናው ችግሩ። አሁን በከተማ ደረጃ ያለ በአግባቡ ትክክል ብሎ ተቀብሎ የሚሰራ የሚተገብር የማህበረሰብ ክፍላችን አሁን እየበዛልን ያለው ነገር ግን በመሀከል ላይ ችላ የሚሉ ህገ ወጦች ደግሞ ይፈጠራሉ። በተለይ ሌሊትን ማታን ጨለማን ተገን አድርገው የሚያመነጩትን ቆሻሻ በአግባቡ የሚቀበል አካል አለ።
ምንም በአሁኑ ሰዓት ቆሻሻን ዝም ብሎ በየመንገዱ እንድንጥል የሚያደርግ ምንም አይነት ምክንያት የለም። በየአካባቢው ቆሻሻ በትነን እንድናስቀምጥ የሚያደርግ ምንም አይነት ምክንያት የለም። አሁን ችግሩ ምንድነው? አንዳንድ ማህበረሰብ እያወጡ ቆሻሻውን የሚጥሉበት ነው። ዋናው ቸልተኝነት ነው። ሆን ተብሎ የሚደረግበት አንዳንድ እንትን አለ። ጨለማን ተገን በማድረግ አምጥተው የሚጥሉበት ሁኔታም አለ። አንዳንድ ጊዜ ከዚህ ከግንባታ ጋር ተያይዞ ሳይሸፍኑ ቆሻሻን በጸዳ መንገድ ላይ የሚሄዱበት እንትን አለ። አሁን እርምጃ የተወሰደባቸው ግለሰቦችና ተቋማት እኮ በእያንዳንዱ በዛ በደንብ ውስጥ የተጠቀሱትን ጥሰቶች ስላጠፉ ነው። እንደዚህ አይነት ነገር ይገጥመናል። አንዳንድ ጊዜ ተሽከርካሪዎች ከቤት ለቤት ቆሻሻ በሚሰበሰብበት ሰዓት ላይ ቶሎ ተጥቁን ያለ መውጣት እንደዚህ አይነት ነገሮች በሚመጡበት ሰዓት ላይ ከዚህ ከተቀመጠው ስታንዳርድ ትንሽ የመዛነፍ ነገሮች በጊዜው አለማንሳት የመዛነፍ ነገሮች ይፈጠራሉ። በዚህ ሰዓት ደግሞ ምንድነው የምናደርገው? ማህበረሰቡ እነዛ አገልግሎት የሚሰጡት የህብረት ሽርክና ማህበራት እስከሚመጡ ድረስ ትንሽ ታግሶ መጠበቅ ወይ ደግሞ መኪና ተከተው እስኪያነሱላቸው እንደነዚህ አይነት ነገሮች ሊፈጠሩ ይችላሉ እንጂ ስራው ፍጹም እንከን የለሽ ነው ማለት አንችልም። ነገር ግን የሚታይና ይሄን ያክል የጎላ ችግር እስከሚፈጠር የሚመጣበት እንትን የለም። አሁን ባለው ነባራዊ ሁኔታ በተለይ ከጽዳት ጋር ከደረቅና ፍሳሽ ቆሻሻ አወጋገድ ጋር ምንድነው መመሪያውስ ምን ይላል? ደንቡስ ምን ይላል? ምን አይነት እርምጃዎችን ነው የምትወስዱት? አሁን ስለ ቅጣቱ ስናወራ ቅጣት ብቻ አይደለም የኛ ቀደምም እንግዲህ አሁን የቅጣቱንና ግንዛቤ የተፈጠረለትን ማህበረሰብ ቁጥር ብናይ ልዩነት አለው። ማለት አብዛኛውን የምንሰራው ግንዛቤ የመፍጠር ስራ ላይ ነው፣ ህብረተሰቡን የማንቃት ስራ ላይ ነው ብያለሁ ቅድምም ስናገር። አሁን እርምጃ የምንወስድበት ሂደት ምንድነው? አንደኛ ኦፊሰሩ በራሱ እነዚህ ቅጣት ላይ የተቀመጡ ወይም ደግሞ ጥሰት ተብሎ የተቀመጡ ዝርዝሮች አሉና እነዛን ሲፈጽሙ የሚያገኟቸው ድርጅቶች ሊሆኑ ይችላሉ፣ ግለሰቦች ሊሆኑ ይችላሉ። በራሳቸው በቁጥጥርና በክትትል ስርዓት ሊያገኟቸው ይችላሉ። ሁለተኛም ደግሞ ማህበረሰቡ በጥቆማ ወደኛ የሚያመጣበት ሁኔታ ይኖራል። ሶስተኛ ደግሞ ጽዳት አስተዳደር ኤጀንሲ በየደረጃው ያለ ጽዳት አስተዳደር ኤጀንሲ እነዚህ ማህበራት፣ ግለሰቦች ያንን ጥፋት በሚያጠፉበት ሰዓት ደንብ ማስከበር እንዲቀጣላቸው ለደንብ ማስከበር የሚያሳውቁበት ሁኔታ አለና ከዛ በሚደርሰን ጥቆማ ከዛ በሚደርሰን የደብዳቤዎች መጻጻፍ ሊኖር ይችላል። ያኔ ቅጣቱን የምናሳርፍ ነው የሚሆነው ማለት ነው። ያው ቅጣቱን ስናሳርፍ ቅድሚያ አሁን እያደረግን ያለ ነው ዝም ብሎ ቅጣት ተቀጥቶ የሚካሄድበት ሁኔታ አለ። በመጀመሪያ ለዛ ግለሰብ፣ ለዛ አካባቢ፣ ለዛ ማህበረሰብ የተፈጠረ ግንዛቤ የትኛው ነው? ግንዛቤ ተፈጥሮለታል ወይ? ማህበረሰቡ ግንዛቤ እየተፈጠረለት እየሰማ እያወቀ የሚፈጽም ማነው ደም ተላልፎን የሚፈጽም ማህበረሰብም ስላለ ማለት ነው። አንዳንዱ ማያውቅ ይኖራል። የማያውቀውን ደግሞ የማስተማር ሁኔታዎች ነው ያሉትና እዛ ቦታ ላይ ግን ማነው ቅጣት በሚቀጣበት ወይም ደግሞ እርምጃ በሚወሰድበት ሰዓት የዛ ማህበረሰብ የግንዛቤ ደረጃውም በዛውም እያደገበት የሚሄድበት አንዱን ቅጣት ያው ማስተማሪያ ነው። ቅድም እሱም ሲናገር እንደነበረው ቅጣቱ ማስተማሪያ ነው። ከዛ አንፃር ማስተማሪያ የሚሆንበት እና እያስተማረ የምንሄድበት ሁኔታ ነው ያለው ማለት ነው። ቆሻሻዎቹን የሚያነሱ ሽርክና ማህበራት በሳምንት 3 ቀን እንዲሆን ተደርጓል። በተጨማሪም ደግሞ ወደ ምሽት ተዘዋውሯል። ጧት ነበር የነበረው። ሰዓት በቂ ስላልነበረ ወዴት አመጣ ነው? ወደ ምሽት የመሰብሰብ አመጣ ነው። እንግዲህ ወደዛ ስንመጣ ውጤታማ ነው ይሆን ነው። በእርግጥ መጀመሪያ አካባቢ ላይ ለመግባት በጣም ተቸግረን ነበረ እስከሚለመድ ድረስ ማለት ነው። ወደ ምሽት በምንሄድበት ሰዓት ላይ ያው አብዛኛው ሰው ወደ ቤቱ የሚገባበት ነው። የትራፊክ ችግርም ብዙ መጨናነቅም ብዙም አይኖርም። ስለዚህ ሰዓታቸውን፣ ጉልበታቸውን፣ ጊዜያቸውን በአግባቡ መጠቀም አስችሏል ማለት ነው። ይሄ ሁለተኛ ቀን በሚሰበስቡበት ሰዓት ላይ ሊፈጠር የሚችለውን አንዳንድ ሽታዎችን ከዛ ጋር ተያይዞ የሚነሱ ቅሬታዎችን መፍታት ችለናል እኛ። ይሄ አንደኛው እና ውጤታማ የሆንበትም ነገር ስለሆነ ይሄ በዛም የሚቀጥለው ብዙ ጊዜ የሚያኮምፕሌን ከባለድርሻ አካላቶች ይመጣሉ። የቀን የምናደርገውን ወደ ምሽት ብናመጣው ሌላው አካባቢ ላይ እንደዛ አይነት ነገር ስላለ ለምሳሌ አሁን ጃፓን አካባቢ ላይ ያየነው ተሞክሮ ይሄ ነው።
ለምሳሌ ወደ ዮካሃማ ውስጥ ነው ያየሁት። ምሽት ላይ ነው ቆሻሻ የሚሰበሰበው። ስለዚህ ተሞክሮ ጥሩ ነው ማለት ነው። ከዚህ አንፃር ውጤታማ ሆኗል። ሁለተኛ ቆሻሻም ቆይቶ አይሸትም፣ ልኬት አይፈጥርም። ልኬቱን እንትን የሚለው እሱ ከመፈጠሩ በፊት ቶሎ ብሎ ወደ ቅብብሎች ጣቢያ ይሄዳል። ከቅብብሎች ጣቢያ ደግሞ በ24 ሰዓት ትክክለኛ እንትን ካለ ይሄ ስምሪቱ በአግባቡ የሚሰጥ ከሆነ በ24 ሰዓት ቆሻሻው ተነስቶ ወደ ማስወገጃ ቦታ ይሄዳል። እንግዲህ ቆሻሻው ማስወገጃ ቦታ ላይ ብቻ አይደለም፣ ወደ ሪሳይክሊንግ ካምፓኒ የሚሄደው ወደ ሪሳይክሊንግ ወደ መልሶ መጠቀም ይሄዳል። ወደ ማቃጠያም የሚሄደው ወደ ማቃጠያ ይሄዳል። ወደ ማስወገጃም ቦታ የሚሄደው ወደ ማስወገጃ ቦታ ይሄዳል ማለት ነው። ለዚህ ነው እሱም ብቻ አይደለም፣ የመንገድ ጽዳትንም ወደ ምሽት እያመጣን ነው። እስከ 4 ሰዓት ገፋ እያደረግነው ነው። ምክንያቱም ወደ ማታ አካባቢ ላይ ሰው ወደ ቤቱ በሚሄድበት ሰዓት ላይ አንዳንድ የንግድ ማዕከላት አካባቢ ላይ ቆሻሻ እያመነጩ ጥሎ የሚሄዱበት አግባብ አለ። እሱን ቶሎ ብሎ አጽድቶ መንገዱን ወደ ነበረበት ለመመለስ ይረዳል። እሱም ይሄ መሰብሰቡን ብቻ ሳይሆን የመንገድ ጽዳታችንም እንደዛ አድርገናል አሁን እና ሞር ወደ ምሽቱ አገልግሎት አሰጣጣችን ቀልጣፋ ለማድረግና የማህበረሰቡንም ቅሬታ ለመቀነስ ረድቶናል ማለት ነው። ህብረተሰቡ ቆሻሻውን በአግባቡ መያዝ አለበት። ካልያዘ ሊቀጣ ይቀጣል። እርምጃ ከመውሰድ በፊት ደግሞ ግንዛቤ ማስረጹ ግንዛቤ መስጠቱ ይቀድማልና በምን መልኩ ነው ለህብረተሰቡ ግንዛቤ እየሰጣችሁ ያላችሁት? እንዴት ነው የምታገኘው? ከህብረተሰቡ ጋር ያላችሁ ቁርኝት ምን ይመስላል? በምን መልኩ ትገናኛላችሁ? ያው ግንዛቤ ማስጨበጫ መንገዳችን ብዙ ናቸው። የመጀመሪያውና ዋነኛው በቤት ለቤት የምንፈጥረው ግንዛቤ ነው። በቤት ለቤት በቡና ጠጡ፣ በቤት ለቤት ከጽዳት አስተዳደር ኤጀንሲ ባለሙያዎች ጋር በጋራ በመሆን እንደገና ኦፊሰሮቻችን በራሳቸው እንዲሁም ደግሞ የጽዳት ንቅናቄ ቀኖች አሉ። እዛ ላይ የኛ ኦፊሰሮችም ይወጣሉ፣ የጽዳት አስተዳደር ኤጀንሲ ባለሙያዎችም ይወጣሉ፣ ህብረተሰቡም ይወጣል። እዛ ላይ ግንዛቤ የሚፈጠርበት ሁኔታ ነው ያለው። እንዲሁም ደግሞ በቡና ጠጡ በሚኖርበት ሰዓት ከባለድርሻ አካላት ጋር በተለይ ከፖሊስ ጋር ከኮሚኒቲ ፖሊሲንግ ጋር የኛ የቅድመ መከላከልና ግንዛቤ ማስጨበጥ ባለሙያዎች አሉ። እነሱ ግንዛቤ የሚፈጥሩበት እንዲሁም ደግሞ ቁጥጥርና እርምጃ የሚወስደውን ባለሙያ በራሱ ግንዛቤ እየፈጠረ ህብረተሰቡን እያነቃ የሚሄድበት አለ። አንደኛውና ዋነኛው። ሌላኛው ደግሞ በተለያዩ ጊዜያት የንቅናቄ መድረኮችን በሰፊው የንቅናቄ መድረኮችን ከማዕከል እስከ ወረዳ እናካሄዳለን ማለት ነው። ስፋት ያላቸው እንዲሁም ደግሞ ተጽዕኖ መፍጠር የሚችሉ የተለያዩ ማህበረሰብ ተወካዮችን፣ የሃይማኖት አባቶች፣ እድሮች፣ ሴቶች፣ ወጣቶች ማህበራት፣ የተለያዩ አደረጃጆች የታቀፉ የህብረተሰብ ክፍሎች ይመጡና የግንዛቤ ማስጨበጫ ስራዎችን እንሰራለን። እንዲሁም ደግሞ ከ5500 በላይ የበጎ ፈቃደኞቻችን አሉ። የደንብ ማስከበር በጎ ፈቃደኞች እነሱም ለህብረተሰቡ ግንዛቤ ከመፍጠር አኳያ ከፍተኛ ሚና እየተጫወቱ ያሉበት ሁኔታ ነው ያለው። እንዲሁም ደግሞ በሚዲያዎቻችን በሶሻል ሚዲያዎቻችን በተለያዩ ጊዜ በሚኖሩ መድረኮች ለህብረተሰቡ ግንዛቤ የምናስጨብጭበት መንገድ አለ ማለት ነው። ከማስቲካ ወረቀት ከመጣል አንስቶ ነው እንግዲህ የኛ ቅጣት የተቀመጠውና ከዛ አንስቶ ማህበረሰቡ ቢጠነቀቅ የተለያዩ ወረቀቶችን በየመንገዱ ባንጥል፣ ትልቁን ደግሞ ቤተሰባችን በሳምንት የተጠቀምንበትን ቆሻሻ ደግሞ አውጥተን እዛ ጋር ስናደርግ ለራሳችን እንደሚያስጠላን ለሌላውን ማህበረሰብ ብንጠነቀቅና የዚህ ንጹህ አካባቢ የመኖር እንትናችንን የአመለካከት ለውጥ ላይ ትልቅ ስራ ብንሰራ ጥሩ ነው። እያንዳንዳችን ሁሉም ሰው ለራሱ ነው ንጹህ መሆን ያለበትና እንደዛ ቢሆን ብዬ አስባለሁ። በጣም አመሰግናለሁ። እንደው አቶ ምትኩ እንደው ቆሻሻ ሀብት ነው ሲባል ሲሰማል ደጋግሞ ይነገራል። ከዛ አንጻር ይሄንን በመናገር ግንዛቤ ማስረጽ ላይ ግንዛቤ መስጠት ላይ ምን እየሰራችሁ ነው? በእናንተ በኩል የተሰሩ ስራዎች ምንድን ናቸው? ያው እንግዲህ ቆሻሻ ሀብት የሚሆነው በአግባቡ ሲያዝ ነው። አካባቢንም የሚበክል ከሆነ ቆሻሻ ነው። አሁን የኛ እንትን ቆሻሻም በአግባቡ ከተያዘ ሀብት ነው፣ የሀብት ምንጭ ነው። የሀብት ምንጭ ነው ብለን ነው እያስተማርን ያለነው። እንግዲህ የሀብት ምንጭነቱን በተግባርም እያየን ያለነው ዘርፉ ሰፊ ዘርፍ ነው። ከዚህ አንጻር ብዙ የስራ እድልም የምንፈጥርበት ዘርፍ ነው። የስራ እድል እንፈጥርበታለን። ለስራ አጦች ገቢ ይገኛል።
ለአገሪቷ የውጭ ምንዛሬም ይመጣል። ትልቅ ለውጥ ማምጣት የምንችልበት ነው። በአግባቡ የተሰጠውን እውቀት በአግባቡ ተጠቅሞ በዘርፉ የሚሳተፍ የአካባቢ ንጽህና በንጹህ አካባቢ መኖርም እኮ ቀላል አይደለም። ይኸውን የምንለው 5-10 ሜትር ራዲየስ ጽዳት በከተማ ውስጥ እየመጣ ያለ እኮ ከዛሬ 5 ዓመት በፊት ያለውን ነገር ኮሪደሩ ከመጀመሩ በፊት ያለውን ነገር ብናነጻጽር እኮ የትየለሌ ይራራቃል እኮ። ይሄ በቀላሉ የመጣ አይደለም። ትልቅ ዋጋ የተከፈለበት ነው። የሰውን አመለካከት ግንዛቤ ሰጠ። ያ ግንዛቤ የሰውን አመለካከት ለውጦ ያ ደግሞ አመለካከት ሄዶ መሬት ላይ ወርዶ ስታይ ትልቅ ለውጥ እንዳለ ነው የምታየው። ከዚህ አንፃር ብዙ ነገሮችን እያመጣ ነው ማህበረሰቡ በዚህ ዘርፍ። አሁን በመልሶ መጠቀም ራሱ ወደ 55 እንትኖች ምንድነው ማህበራት ተደራጅተው የሚሰሩበት አግባብ አለ። በኮምፖስት እየተደራጁ የሚሰሩበት እንትን አለ። ቆሻሻን በአግባቡ ለይቶ ስንል እዚህ ላይ የተሰራችሁ ስራ ምንድን ነው? እንዲለዩ የማስተማር ግንዛቤ መስረጽ የማስረጽ ስራውን ሰርታችኋል? ይህን ጥያቄ አዎ በሚገባን የሰራ ነው። አንደኛው ወደ 629816 አባወራ አለ። ወደ 922 ተቋማቶች አሉ፣ መንግስታዊና መንግስታዊ ያልሆኑ ተቋማቶች። ወደ 1127 ትምህርት ቤቶች ከኛ ጋራ ቀጥታ ስራውን እየሰሩ ያሉ ለዚህ ትምህርት ቤቶች አሉ። በእነዚህ ሁሉ ቀጥታ የቤት ለቤት የግንዛቤውን ስራ እንሰራለን። በማህበራዊ ሚዲያዎቻችን እንሰራለን። ስልጠናዎችን እየጠራን እንሰራ በፓናል ውይይቶችን እንሰራ። ቶክሾዎች አሉ። ትላልቅ ኮንፈረንሶችን በማዘጋጀት የግንዛቤ ማስጨበጫ ስራ እንሰራለን። ትኩረታችን ይህንኑ ነው። በቃ እንትን ላይ ምንድነው መለየት ላይ የማስወገዱን እየቀነስን ወደ ሀብት የሚሄዱን እየጨመርን በዚህ ደግሞ የሰው ኃይሉ እየገባ እንዲሰራ እንዲሳተፍ የማድረጉን ስራ እንሰራለን ብለን እየሰራን ቅድም ያልኩ ዘንድሮ የጀመርነው ይሄ የ2 ወሩ የንቅናቄ መርሃ ግብራችን ይህን የመለየቱን ስራ የሚያበረታታ ነው የሚሆነው ማለት ነው። በተለይ የከተማ አስተዳደሩ ከተማችን ውብ ከማድረግ አኳያ የኮሪደር ልማት፣ የወንዝ ዳርቻ ልማቶች እየተሰሩ ነው ያሉት። እነዚህ ስራዎች በመሰራታቸው ትናንትና ስናልፍ እንጸየፋቸው የነበሩ ስናልፍ አፍንጫችንን ይዘን የምናልፍባቸው የነበሩ ቦታዎች ዛሬ እንደፈለገ እንድንንቀሳቀስባቸው እስከ መሆን ደርሰዋል። እነዚህ የኮሪደር ልማቶች መኖራቸውና ከተማችን ውብ ጻዳ መሆኗ ምናልባት ትናንትና የነበረውን የቆሻሻ በየቦታው የመደፋት ችግር ከመቅረፍ አኳያ አስተዋጽኦ እንዴት ይገለጻል? ያበረከተው አስተዋጽኦ ቀድሞ የነበረው በየአካባቢዎች የነበሩ ቆሻሻዎች በተለይም ወንዞች አካባቢ የነበረው እንዲሁም ደግሞ በየስርቻው በጣም ከፍተኛ ተከማችቶ የነበረ በየአደባባዩ የነበረበት ሁኔታ ነው ያለው። ነገር ግን ይሄ ኮሪደር ልማቱ ለዛ ከፍተኛ አስተዋጽኦ ነው ያደረገው። ይህንን አስተዋጽኦ ደግሞ ያው ሴክተር ተቋማቱም ሁለቱም ተቋማት የራሳቸውን አስተዋጽኦ አድርገዋልና የከተማችንን ጽዳትና ንጽህና ጠብቆ ለከተማዋ ኢኮኖሚያዊና ማህበራዊ ጉዳዮችን በአግባቡ ለመከወንና የአፍሪካ ተምሳሌት ከማድረግ አንጻር የሚሰሩ ስራዎች ከፍተኛ ናቸው። ከተማዋንም ንጹህ ከማድረግ አኳያ ያበረከቱት ሚና ከፍተኛ ነው ማለት ይቻላል ማለት ነው። እዚህ ላይ ምን ይጨምራል? እንግዲህ ኮሪደር ልማቱ በተለይ ለኛ ዘርፍ ትልቅ እድል ነው። ትልቅ እድል ይዞልን የመጣው ማለት ነው። ያው እንግዲህ የኮሪደር ልማት ትላልቅ መሰረተ ልማቶች ይገነባሉ። እነዛ መሰረተ ልማቶች ምን ይጠይቃሉ? ጽዳታቸው ተጠብቆ እንዲቆዩ እና ለነዋሪው ምቹ እንዲሆኑ ይህንን የሚጠይቅ ነው። ከዚህ አንጻር ስራችንን ቀልጣፋ አድርጓል። ደስትቢኖቻችን አሁን ብትመለከት ስታንዳርዳቸውን የጠበቁ ደስትቢኖች ናቸው በኮሪደር ልማት ላይ እየተተከሉ ያሉት። ቢያንስ 2 ቦታ ላይ ቆሻሻ ለይቶ ማህበረሰቡ እንዲያስቀምጥ ደስትቢኖች፣ ዘመናዊ የሆኑ ደስትቢኖች አገልግሎታቸው ለኛ በጣም ከፍተኛ ሚና የተጫወተበት ሁኔታ ነው ያለው። አሁን ለኮሪደር ልማት ላይ ማንም ሰው ሶፍት እንደዚህ ለመጣል አይደፍርም። እንኳን አይደለም ጭቃ ያለበትን ጫማውን እንኳን ብሎ ለመሄድ ያሳሳል ኮሪደሩ ማለት ነው። በየቦታው የምናየው ይህን ያክል ጫናም የለም። ለመንገድ ጽዳት ሰራተኞቻችን የሚያስቸግር ነገር የለም ማለት ነው። እና ከዚህ አንጻር
ከፍተኛ የሆነ ለውጥ ነው ለኛ ለጽዳት አስተዳደር ኤጀንሲ ያመጣልን ማለት ነው። እስካሁን ድረስ በተሰሩት ስራዎች በተለይ የደንብ ማስከበር ባለስልጣንም ሆነ የጽዳት አስተዳደር ኤጀንሲ በጋራ የሚሰሯቸው ስራዎች እና የከተማ አስተዳደሩን ደግሞ እያከናወነ ያለው የኮሪደር ልማትና የወንዝ ዳር ልማት ስራዎች ያመጡት ለውጥ በከተማችን ላይ ከፍተኛ ነው። ቆሻሻን ከማስወገድ ንጹህ ከተማን ከመፍጠር ለነዋሪው ምቹ ከማድረግ አኳያ ያበረከተው አስተዋጽኦ በጣም ከፍተኛ ነው። ከህብረተሰቡ ምንድን ነው የሚጠበቀው? ህብረተሰቡ ምን ማድረግ አለበት? ድርጅቶች ምን ማድረግ አለባቸው? አመሰግናለሁ። ያው እነዚህ ደንብ መተላለፍን ወይም ደግሞ ቆሻሻ በየቦታው የሚያዝረከርኩ የሚጥሉ አካላት ብቻ አይደሉም ባለቤትነት የሚሰማቸው ማለት ነው። ተቋማቱም ይህንን ተግባር ይህንን ኮሪደር ልማት በአግባቡ ለተገነባለት ዓላማ እንዲውል የመጠበቅ የመንከባከብና ምንም አይነት ጉዳት እንዳይደርስበት የማድረግ ግዴታም አለባቸው ማለት ነው። አሁን ደንብ ማስከበርም እነዚህ ኮሪደር ልማቶች የመንግስት ሀብትና ንብረት እስከሆኑ ድረስ ለህብረተሰቡ በአግባቡ ለታለመላቸው ወይም ለተገነቡበት ዓላማ ጥቅም እንዲሰጡ የመጠበቅና ህብረተሰቡ ደግሞ ጉዳት እንዳያደርስባቸው የመከላከል ግዴታ አለበት ማለት ነው። ህብረተሰቡም እነዚህ የለሙት ኮሪደር ልማቶች የኔ ነው የሚል ስሜት ካለ እኮ ማበላሸቱም አይኖርም ማለት ነው። እንደዚህ በጣም የሚያማምሩ ቦታዎች ላይ ሄዶ ቆሻሻ መጣሉ አይኖርም። ስለዚህ ንጽህናውን የጠበቀች ከተማ ለሁላችንም ነው የምንጠቅመውና ከዛ አንፃር የሁሉም ሚና ከፍተኛ ነው። ከግለሰብ ነው የሚጀምረው። ከኔ ይጀምራል፣ ካንተ ይጀምራል፣ ከሷ ከነሱ ይጀምራል ማለት ነው። እንግዲህ ማህበረሰብ የኛ ሁሉ ስብስብ ነው። እኔ ኃላፊነቴን መወጣት መቻል አለብኝ መጀመሪያው ማለት ነው። ምንድነው የማመነጨውን ቆሻሻ ቢያንስ መቀነስ። ማህበረሰቡ ይሄ ኮሪደር የተሰራበት ቦታ ላይ ብቻ አይደለም በቤቱም ቢሆን የሚያመነጨውን ቆሻሻ በአግባቡ ለይቶ ማስቀመጥ መያዝ፣ አካባቢውን በማይበክል ሁኔታ ማስቀመጥ ይጠበቅበታል የሚል አጭር መልእክት ነው። ተመልካቾቻችን እንግዲህ የደንብ ቁጥር 167/2016 የወጣውን የደረቅና ፍሳሽ ቆሻሻ አወጋገድን በተመለከተ በተለይ ደግሞ ዛሬ ትኩረት አድርገን የተወያየንበት የደረቅ ቆሻሻ አወጋገድን እንግዲህ የደረቅ ቆሻሻ አወጋገድ ላይ ያሉ ችግሮች ምንድን ናቸው፣ እነሱን ለመፍታት ምን እየተሰራ ነው የሚለውን በተመለከተ አቶ ምትኩ ኤርጳ ከአዲስ አበባ ጽዳት አስተዳደር ኤጀንሲ እንዲሁም ደግሞ ወይዘሮ ሰርካለም ጌታሁን ከአዲስ አበባ ደንብ ማስከበር ባለስልጣን ከኛ ጋር ቆይታ አድርገዋል። ስለነበረን ቆይታ ሁሉ በእናንተ በተመልካቾች ስም እንግዶችን በጣም አመሰግናለሁ። ተመልካቾቻችን እንግዲህ የዛሬው ፕሮግራማችን ይህን ይመስል ነበር። በቀጣይ ሳምንት በሌላ ርዕሰ ጉዳይ ከሌሎች እንግዶች ጋር እንጠብቃችኋለን። የዛሬውን በዙ አበቃን። እስከ ሳምንት ቸር እንሰንብት።